ጢሞቴዎስ ምዕራፍ 3 ላይ የደረስንበትን ክፍል ዛሬ ለመጨረስ ምዕራፍ 3 የጀመርነውን ሴክሽን ማለት ነው እሱን ለመጨረስ ምዕራፍ 3 ከቁጥር 1 እስከ 9 ድረስ ላስት ዊክ አንብበናል ግን ዛሬም ደግመን አንብበነው የመጨረሻ አንዳንድ ያስተዋልኳቸው ነገሮች አካፍራችሁና ይሄንን ሴክሽን ጨርሰዋለን ማለት ነውና መጽሐፍ ቅዱስ ላይ ያዛችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ እስከ ቁጥር 9 ድረስ ያለውን እናነባለን ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ነው ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክህተኞች ትዕቢተኞች ተሳዳቢዎች ለወላጆቻቸው የማይታዘዙ የማያመሰግኑ ቅድስና የሌላቸው ፍቅር የሌላቸው ርቀት የማይሰሙ ሐሜተኞች ራሳቸውን የማይገዙ ጨካኞች መልካም የሆነውን የማይወዱ ከዳተኞች ችኩሎች በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ የአምልኮ መልክ አላቸው ኃይሉን ግን ክደዋል ከነዚህ ደግሞ ራቅ ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትን የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና ያኔስና ያምሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አምሯቸው ተፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ ዳሩ ግን የነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም ያለ ይቀጥላል ጌታ እንዲያስተምረን እንጸልይ አጭር ጸሎት በፊት ሐለን ጌታ እግዚአብሔር ሆይ አሁንም እንደተናገርከን የምንሰማው ቃል ከሰሚዎች ጋር እንዲዋሃድ እንለምናለን እግዚአብሔር በአእምሮአችን የሚቀመጥ ደግሞ የምናውቀው ሌላ አዲስ ተጨማሪ ዕውቀት ሳይሆን ጌታ እግዚአብሔር ሆይ ወደ ልባችን ዘልቆ መንፈሳችንን ህይወታችንን ጉልበታችንን አካሄዳችንን የሚቀይር እንዲሆን እንለምናለን የምናገርበትን ጸጋ ዛሬ እንድትሰጠን ጌታ እግዚአብሔር ሆይ በኔ ውስጥም አልፈ እንድትናገር ለሚያደምጡ ሁሉ ደግሞ ጸጋ እንዲሆን እንለምናለን መንፈስህ የሚሰራበት ጊዜ ይሁን ጌታ እግዚአብሔር ራሳችንን ላንተ አሳልፈን እንሰጣለን ልጅህን ኢየሱስ ክርስቶስን ቅዱስ ቃልህን በመንፈስ አማካኝነት እንድትገልጠው እንለምናለን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን እንግዲህ ባለፈው ሳምንት እንደጀመርነው ሁላችሁ እንደምታስታውሱት አንተ ግን ጽና ነው የሁለተኛ ጢሞቴዎስ ዋና መልእክት ቅሬታ ስለመሆን ነው ያው በተደጋጋሚ እንደነገርኳችሁ ማለት ነው እና እንዳይቆም ጢሞቴዎስ በልዩነት እንዳይቆም የጳውሎስ ቅስቀሳ በልዩነት እንዲቆም ነው ግን ጢሞቴዎስ ዛሬም እኛ በልዩነት እንዳንቆም የሚያደርጉ ችግሮችን አንሸራታች ነገሮችን ነው እየተመለከትን ያለነው ስደትና መከራ ለምሳሌ የመጀመሪያው ነው በተደጋጋሚ ስላየነው ነው ያለፍኩት ከዛ ቀጥሎ ደግሞ ያየነው ምንድነው ጢሞቴዎስን ሊያንሸራትት የሚችል ነገር የስህተት ትምህርት እና የስህተት ምን አሰራር ይሄ በልዩነት እንዳንቆም ለእግዚአብሔር እንዳንቆም ከሚያደርጉ ነገሮች መካከል አንዱ የስህተት ትምህርቶች እና የስህተት አሰራሮች ጥንትም የነበሩ ዛሬም ያሉ ወደፊት የሚኖሩ ማለት ነው ይሄ ዛሬ አልጀመረም የስህተት ትምህርት የስህተት አሰራር ዛሬ አልጀመረም የሚኖሩ የሚቀጥሉ የትምህርት አሰራሮች ይኖራሉ እነኚህን በዝርዝር ለመማር ሞክረናል ወደኋላ አልመልስም ግን ባለፈው ሳምንት ጀምሮ እየተመለከትን ያለነው ግን ዘመኑ ራሱ ትዝ ይላችሁ እንደሆነ የመጨረሻው ምን ዘመን የመጨረሻው ቀን የሚለው ቅዱስ ጳውሎስ ማለት ነው እና ጢሞቴዎስ እንዳይቆም ከሚከለክሉ ነገሮች መካከል አንዱ ኢንፋክት ያን ጊዜ የነበረውን የስህተት አሰራርና ትምህርት ጳውሎስ ከመጨረሻው ዘመን ጋር ያስረዋል እና በመጨረሻው ቀን ምን አይነት ዘመን ይመጣል የሚያስጨንቅ ዘመን እንዲመጣ ይህን ወቅ የሚያስጨንቅ የሚለው ለጻድቃን ነው ይሄንን ያየነው የሚያስጨንቅ ነገር ብዙ ነው ወደታች ስትገቡ እንደውም ተድላ አለ ደስታ አለ ትዕቢት አለ ስድብ አለ አሁን ምን ያስጨንቃል አሁንስ የሚያስጨንቅ የሚለው ተቀላቅሎ ለሚኖረው አይደለም ተቀላቅሎ ለሚኖር ነው አስጨንቅም አሁን if you are part of this ምንም አስጨንቅም እነዚህ ሰዎች እኮ ምንም የሚጨነቁ አይደሉም ለወላጆች ማይታዘዙ ተድላን የሚወዱ ገንዘብን የሚወዱ ትዕቢተኞች ዘና ያሉ ነው የሚመስለው እንዲያው የሚያስጨንቅ ዘመን ሲል ልክ እንደ ሎጥ ይኖር እንደነበረው ማለት ነው በጽድቅ ለመቆም የሚያስጨንቅ ዘመን የሚያታግል ዘመን ይመጣል ነው የሚያስጨንቅ ዘመን ሲል የመጨረሻው ዘመን ሲል ባለፈው ሳምንት ትንሽ ነግሬያችኋለሁ የመጨረሻው ዘመን መጽሐፍ ቅዱስ እንደሚያስተምረን ኤክስክሉሲቭሊ ወደፊት የሚመጣ ዘመን አድርገን መጠበቅ የለብንም በሚመጣው ዘመን በሚመጡት ዓመታት በጣም ወደ ክላይማክስ የሚያድግ ነው ሁሉ ነገር እየጨመረ ነው የሚመጣው ግን ኦሬዲ የገባንበት ዘመን ነው ማለት መጨረሻው ዘመን ሲባል ድሮ በልጅነታችን ይነገር እንደነበረው እኛ ያልገባንበትና 8ኛው ሺህ ገና ወደፊት የሚመጣ
ምንም ያልከችም ማረግ እንደ ወደፊት ለሚመጡ ልጆች ጉዳቸው ፈታ ምናምን ይያለን የሚያዘና ብለን ምን ከመጠበቅ ዘመን አለ የመጨረሻው ቀን ጌታችን ኢየሱስ ክርስቶስ መጥቶ በሞቱና በትንሳኤው ትልቁን የእግዚአብሔርን የማዳን ሥራ ጀምሮ ከሄደበት ጊዜ አንስቶ የመጨረሻው ቀን ሐዋርያት ለምሳሌ የመጨረሻው ቀን ውስጥ እንደገቡ የሚያምኑበት ምክንያት ይሄ ነው። መሲሁ መጥቶ አዳኙ መጥቶ ስራውን የጀመረበት ጊዜ የማዳኑን ሥራ የጀመረበት ጊዜ ሞቱና በትንሳኤው እኛን ማስታረቅ የጀመረበት ሥራ የጀመረበት ቀን አንስቶ የመጨረሻው ቀን ይባላል። ለዚህ ነው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ ይሄ የምታዩት እኛ በመንፈስ መሞላታችን ምልክትነቱ የምን ቀን ነው አለ። የመጨረሻው ቀን ነው። በመጨረሻው ዘመን በመጨረሻው ቀን በሥጋ ለባሽ ሁሉ ላይ ከመንፈሴ ምን አደርጋለሁ ብሏል አፈሳለሁ ብሏልና ይሄ የመጨረሻው ዘመን የመግባታችን ምልክት ነው ይላል። ስለዚህ መጨረሻው ዘመን የገባንበት ነው እንጂ የምንገባበት አይደለም። እየጨመረ ይሄዳል። የጥፋት ርኩሰት አሁን ርኩሰቱ አለ ግን እየጨመረ ይሄዳል። የጥፋት ልጅም የክርስቶስ ተቃዋሚ መንፈሱ እኮ ይሰራል ኦሬዲ እንዳይገለጥ በሙላት የሚከለክለው መንፈስ ስላለ ነው እንጂ አለ። ወደፊት ይገለጣል። አውሬው ይገለጣል። የክርስቶስ ተቃዋሚ ይገለጣል። ግን አሁን ስራ አቆሙ አይደለም ያለው በስውር ምን ያደርጋል ይሰራል። ስለዚህ አሁን ያለ ነው በመጨረሻው ዘመን ነው ኢየሱስ ክርስቶስ ከመጣበት ቀን ጀምሮ ማለት ነው። ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላስቱክም ጠቅሼላችኋለሁ። እሱ ነው የሚያስተምረን። እግዚአብሔር በልዩ ልዩ አይነት ጎዳና በነቢያት አማካኝነት ለአባቶቻችን በልዩ ልዩ መንገድ ተናግሮ አሁን ግን ሁሉን ወራሽ ባደረገው በልጁ በክርስቶስ ለምን ጊዜ በዘመን መጨረሻ ለኛ ምን አደረገ ተናገረ። ስለዚህ አሁን ያለነው በዘመን መጨረሻ የዘመን መጨረሻ እየጨመረ ይፋትኛ ተጠግተናል። ከትናንት ይልቅ ዛሬ መዳናችን ወደኛ ምን አድርጓል ቀርቧል። ሌሊቱ አልፏል ቀኑ ቀርቧል ይላል እና እንዲያውም አንድ ጊዜ አንድ ወንድም ይሄንን መልእክት ሲሰብክ ሮሜ 13 ላይ እንዴ ሐዋርያቱ እኮ ከ2000 ዓመት በፊት ሌሊቱ አልፏል ቀኑም ምን አሉ ቀርቧል አለ። ቀኑም ቀርቧል አሉ። ግን ማስተዋል ያለብን እኮ እነሱ ከ2000 ዓመት በፊት ነው ቀርቧል ያሉት እና እኛው 2000 ዓመት ደግሞ ጨምረን ቀርቧል እንበል ወይ አላኝ። በጣም ትክክለኛ ጥያቄ። እኛ እኮ ቀርቧል አይደለም በጣም ቀርቧል ማለት ይሄ ሎጂካል ነው። ዝም ብሎ በሎጂክም ስታስበው ጌታ አሁን መምጫው እንደደረሰ እኮ ሎጂካል ነው። በቃ 2000 ዓመት አለፈ። ለካ መዛሙርቱ እንዳሉት ነው ቀርቧል ብለው እነሱ ተዘጋጅተው ከሚኖርበት 2000 ጨመረ። በቶሎ መጣለው ነው ያለው ይመጣል እና የኛማ በጣም ገብተንበታል እንጂ ይሄ አንድ ጓደኛ አለ እንግዲህ ድሮ አሁን እንኳን ሚዳውኖቹ ዘመኖች አታውቁትም። ካሴት የሚሽከረከሩት እሱ ያስታውቃል። የነበር ጓደኛዬ ሲጀምር አይታችሁት እንደሆነ ቀስ እያለ ቴፑ አድምጣችሁት እንደሆነ ይሄ የሚሄደው እንትን ያደርጋል እና ሊያቅሲት ያስታውቃል። ሊያቅሲት ቴፑ ማይነግርህም አሁን ደቂቃ ይናገራል። ያሁን ያን ደቂቃ ባይነግርህም ያስታውቃል። ፍጥነት ይጨምራል። ዙሩ በጣም ከተሽከረከረ እስካሜቱ አኔን ካች ማለት ብቻ ነው የሚቀረው። እኔ አይ ቲንክ እንደዛ አይነት ዘመን ውስጥ የገባና ይመስለኝ ጓደኛዬ እንደሚለው ዝም ብለህ እስቲ ዓለምን ለማዳመጥ ሞክሩት። ቀጭ ማለት ብቻ ነው የሚቀረው እንጂ የመጨረሻው ዘመን ውስጥ የመጨረሻው ቀን ቅዱስ ጳውሎስ ለቲሞቴዎስ የሚያስረዳው አንዱ ነገር ምንድነው? የሚያስጨንቅ ዘመን ነው። የሚያስጨንቀው ለጻድቃን ነው። ባለፈው ሳምንት እንዳልኩት ማለት ነው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 7 ላይ ጻድቅ ሎጥ በመካከላቸው ሲኖር ሳለ ልክ እንደ ሎጥ ዘመን ነው የመጨረሻው ዘመን እንደ ኖህ ዘመን ነውና እየተጨነቀ ራሱን አስጨንቆ እንደኖረ ለኛ ለክርስቲያኖች የጭንቅ ዘመን ነው። ጭንቅ የሆነበት አንዱ ምክንያት ምንድነው ያላችሁ እንደሆነ ሞራል ክላይሜቱ እንዳለ ይቀየራል። የሰዎች የአኗኗር ሁኔታ ስለሚቀየር እንዳያንሸራትት ማለት ነው። እንመጣበታለን ዛሬ። ዙሪያ ገባው ሲበላሽ ቴንደንሲው አብሮ መበላሸት ነው። አሁን ለጢሞቴዎስ ቀጥሎ አንተ ግን አለ ባይዘው ቁጥር 10 አንተ ግን ይሄ ሁሉ ዙሪያ ገባው በአጠቃላይ የመጨረሻው ዘመን ምን አይነት ዘመን ይሆናል? ባህሪያቸው፣ ሞራላቸው፣ የሰው ልጅ ምግባር እየተበላሸ ነው። ይሄ በቃ ተረጋጋ። በጣም ብዙ ዩቶፒያ ኤክስፔክት እያደረጉ የኖሩ ሰዎች አሉ። እናንተም እንዳትሸወዱ። ዩቶፒያ ማለት ኢትዮጵያ ሳይሆን ፐርፌክት ዓለም ነው የሚመጣው። ኮሚኒስቶችን በጣም አልመውት ነው። በቃ ፐርፌክት ዓለምን እዚህ ምድር ላይ እንፈጥራለን። አሪፍ ዘመን ስልጣኔው እየጨመረ ዘመናዊነቱ እየጨመረ ፖለቲካውን በማስተካከል እየጨመክ ደግሞ አሪፍ ኮሚኒስቶች በማውጣት የሚረብሹትን ምናምን በመግደል ጨምቀ አሪፍ ሰዎችን በማስቀረት ሁሉን
ነገር በማስተካከል we can create that utopia የሚል እንትን ነበር እንኳን ኢትዮጵያ በዚህ ሁሉ ቴክኖሎጂ በዚህ ሁሉ ትምህርት በዚህ ሁሉ ብልጥግና በዚህ ሁሉ ኤቭሪቲንግ ግን ምንም የሚያስጨንቅ ዘመን ነው ዘመኑ በጣም ብዙ ኢሞራሊቲ ያለበት ዘመን ነው ባህሪያቸውን ይጠቅሳል እነዚህ ባህሪያት ወደ 19 የሚደርሱ ባህሪያት ናቸው በዝርዝር አንሄድባቸውም ባለፈው ሳምንት እንዳልኩት በአንድ በኩል ምንድነው ማለት ያለበት በአንድ በኩል የሰው ልጅ ከወደቀ ጊዜ ጀምሮ የነበሩ ናቸው እዚያው አዲስ የተፈበረከ የመጨረሻው ዘመን አዲስ የሚፈበርከው ኃጢአት የለም ዘፍጥረት 3 ላይ የጀመረው ነው በጣም እየጨመረ የሚመጣው እንጂ ሰዎች በመውደቃቸው ምክንያት ሮሜ ምዕራፍ 1 ቁጥር 30 ጀምሮ ጳውሎስ እንደሚነግረን የሰው ልጅ በመውደቁ ምክንያት ለማይረባ አእምሮ አሳልፎ ምን አደረጋቸው ሰጣቸው የሰው ልጆች በሙሉ እንደዚህ ነው የኖሩት ግን የመጨረሻው ዘመን በጣም የሚያስጨንቅ ይሆናል ለምን ሰዎች በኃጢአተኛ ባህሪያቸው እየጨመሩ ይመጣሉ ምን ይመስላሉ ለሚለው ሳምፕል ወስዶ ነው የሚነግረው ምን እንደሚመስሉ ልንገር መጨረሻው ቀን ሰዎች ምን እንደሚመስሉ ባጭሩ የኛ ዘመን ነው ምንም ጥያቄ የለም እኔ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ያለውን የማን ዘመን ነው ብትል እኛ በደንብ ገብተንበታል ያኔ ጢሞቴዎስ አላየው ከሆነ እኛ ግን በደንብ አይተነዋል በመንፈስ ነው ዙም ያደረገው ጳውሎስ ይሄ ፎቶግራፍ እንደሚነሳላችሁ አርጎ እንደሚያቀርብ አቅርቦ እግዚአብሔር ያሳየው ነው ይመስላል የኛን ዘመን ወስዶ እንዳለ እኛ እና ባለፈው ሳምንት እንደነገርኳችሁ ነው ግሩፕ ለማድረግ ያስቸግራሉ 19 በጣም የተበታተኑ ናቸው ግን እንደምንም ብዬ ቦክስ ሰርቼላችሁ ነበር የሚወዱት የማይወዱት የመጨረሻው ዘመን ሰዎች የሌላቸውና ያላቸው የሚወዱት ለማየት ሞክረን ነበር የሚወዱት ተብለው የተዘረዘሩ አሉ ምን ይወዳሉ ዘመኑ ምን ይወዳል ትዝ ይላችሁ ምን እኔ በኔ ለኔ የኔ ከኔ እኔ ሁለት ትዝ ይላችሁ ገንዘብን ምን የሚያደርጉ የሚወዱ ይሄ አሁን ለኛ ዘመን ይሰበክ ሰው ስለ ገንዘብ ኤኒቲንግ የሚሆንበት ዘመን የፈለጋችሁትን ይሆናል ሰው ለገንዘብ ገንዘብ ዋና ሆኗል ገንዘብ መሳሪያ ሳይሆን የሰው ልጅ መሳሪያ ሆኗል አሁን ገንዘብ የሰው ልጅ መሳሪያ ሊሆን የተሰራው አሁን ግን የሰው ልጅ የገንዘብ መሳሪያ ሊሆን መጣ ገንዘብ ለማግኘት ሰው ራሱን ይፈልግ የሚያደርግበት ገንዘብን የሚወዱ ሌላስ ፕሌዠር ኢንተርቴይንመንት ከያለ ዘናበል የማይኛ በጣም ሰዎች በጣም ሰፊ ደግሞ እርስ በርሳቸው የተያዙ ናቸው ባይዘው ራስ ገንዘብ ተድላ በጣም የተያዙ ናቸው ራስን ሰርቭ ዋናው ራስን መውደድ ነው ዋናው ራስ መውደድ ነው መጽሐፍ ቅዱስ ራሳችንን እንዳንወድ ያስተምረናል ራሳችንን እንድንወድ መጽሐፍ ቅዱስ እንደውም ያስተምረናል እንደውም ባልንጀራህን ውደደው የተባለው እንደማን ነው ራስ ነው እና ራስ ጠል ክርስትና የለም አሮጌውን ሰው ነው እንጂ ጥሉት የሚለው በውስጣችን ያለው ራስን ጥላ ይል መጽሐፍ ቅዱስ እንደምታውቁት አዳማዊ ባህሪ በውስጣችን አለ ያንን ባህሪ እንድንጠየቀው መጽሐፍ ቅዱስ ያስተምረናል ግን ራስ ጠል ክርስትና የለም ራሳችንን እንድንጠላ መጽሐፍ ቅዱስ ያስተምረናል ግን ይሄኛው ራስን መውደድ ምንድነው የሁሉ ነገር ማዕከል እኔ ነው የእግዚአብሔርን ማዕከላዊነት በማውጣት ያለ እግዚአብሔር ራስን መውደድ ያለ እግዚአብሔር በእግዚአብሔር ቦታ ራስን ማዕከል ማድረግ በእግዚአብሔር ቦታ ፕሌዠር ደስታ አሁንም ደስ እንዳይለን እግዚአብሔር አልጠራንም ሁሉ ጊዜ ደስ ይበላችሁ ነው ተባልኩኛ ተላ አላት የእግዚአብሔር መንግስት የተለየ ተላ አላት ግን ተላ ያለ እግዚአብሔር ነው ደስታን ያለ እግዚአብሔር መዝናናትን ያለ እግዚአብሔር ራስን ያለ እግዚአብሔር ገንዘብን ያለ እግዚአብሔር ማዕከል ያልሆነበት ማለት ነው ወንድሞች እናቶች ምንም መሳት የሌለባችሁ ነገር የሰው ልጅ የሳተው መቼ ነው ያላችሁ እንደሆነ የእግዚአብሔርን ሴንትራሊቲ ከህይወቱ ሲያወጣ ሌላው ነገር በሙሉ እኮ ለኛ ነው የተፈጠረው እግዚአብሔር እኮ የከለከለ ነገር ኦልሞስት አንዲት እኮ ናት ትልቁ ችግር ምንድነው በቃል ኪዳን ውስጥ በፍጥረት ቃል ኪዳንም በማዳን ቃል ኪዳንም የእግዚአብሔር ቦታ የታወቀ ነው እግዚአብሔር ጌታ ነው እኛ ተገዢዎች ነን ሎርድ ነው እሱ ማለት ኢስተርምስ ነው የምንኖረው ፈጣሪ ስለሆነ ማለት ነው ምንም ምርጫ የለንም አልነበረንም እግዚአብሔር ፍጥረትን ሲፈጥር ስለዚህ ወደ ፈጠረው ዓለም ስለመጣን ወደ እርሱ ዓለም ስለመጣን የምንተዳደረው ኢስተርምስ ነው የሚያዋጣን ኢስተርምስ ስንኖር ነው ማዕከሉ እሱ ነው ዋናው እግዚአብሔር ነው ባይዘው ይሄን በዘምረውም ደስ ይለኝ ነበር የመጽሐፍ ቅዱስ ማለት ይሄ ነው የብሉይና አዲስ በብሉይ ኪዳን ያህዌ የእስራኤል አምላክ ጌታ ነው ብሎ በጨምቁት 39 መጽሐፍ በአዲስ ኪዳን ኢየሱስ ክርስቶስ ጌታ ነው ብሎ እንጨርስ ምንም ምርጫ የለም ጌትነት ተወስዷል ማዕከልነት ተወስዷል ሴንትራሊቲ ተወስዷል ሌላው ሁሉ በፀሐይ ዙሪያ እንደሚዞሩት ፕላኔቶች ነው ማዕከሉ ዋናው የፕላኔቶች ሁሉ ማዕከል የብርሃናት አምላክ
ሌሎች ነገሮች በሙሉ የሚሽከረከሩ ሁሉ ነገር ለእግዚአብሔር ክብር ነው። መጽሐፍ ቅዱስ የሚያስተምረን ይሄ ፍጥረትን የፈጠረው እግዚአብሔር ለክብሩ ነው። ዲስፕሌይ ያደረገ ክብሩ ነው። ሰማያት የእግዚአብሔርን ምን ይናገራሉ? ሰማያት የተፈጠሩት አሁን ለእኛ ዋና እኛ ብንሆን ኖሮ ሰማይ ምድሩ ለእኛ ይፈጠር ነበር። ይሄን በነገራችን ላይ ቆይታችሁ እንዳትማሩት በጊዜ ብትማሩ ይሻላችሁ። በጊዜ ቦታን ማወቅ በጣም አለ። በጣም አሁን ለምሳሌ ሰው ዋና ቢሆን ኖሮ አስባችሁታል? ሰው ዋና ቢሆን ሰው እኮ ዋና ቢሆን ሁሉ ነገር በእኛ ልክ ነው መሰራት ያለበት። እኔ ዋና እግዚአብሔርም የሚኖረው እኔን ለማገልገል ነው ብለን ለትንሽ ጊዜ እስቲ እናስብ። ይሄን ኃጢአት በድፍረት ለመስራት እንሞክር። በቃ እኔ ዋናው እግዚአብሔርም is just my servant። እንደዛ የሚያስቡ ሰዎች አሉ። ባይዘው ይሄ እነሱን ሰርቭ ለማድረግ የተዘጋጀ የሬስቶራንት አስተናጋጅ አምላክ አይነት እንትን ፈልጋለሁ። ይሄው እንዳትሄድ ነው እግዚአብሔር ኤግዚስት የሚያደርገው እኔን ሰርቭ ለማድረግ ነው ብለው የሚያምኑ ሰዎች አሉ። ይሄው አንተ ነህ ዋናው እና እግዚአብሔርም ስራው እኛን እንደ ልጅ እያጫወተ ምንም ነገር እንዳይከፋን በቃ እኛን ለማገልገል የሚኖር አድርገን ነው የምናስብ። እግዚአብሔር እኮ እንደዛ ባለ ፐርስፔክቲቭ ወንድሞች እናቶች እኛ ዋና ብንሆን ሁሉ ነገር በልካችን ነበር የሚሰራው። እግዚአብሔር ሁሉ ነገር በእኛ ልክ አይደለም የሚሰራው። ኢንፋክት ከእኛ ልክ በላይ ነው። ሰማያት ነው የሰራው እግዚአብሔር ማለት አሁን ናሳ ራሱ አረ ደግሞ አዲስ አገኘው እያለ ነው የሚመዘው በእንትን አረ አዲስ ከዋክብት ቢሊየንስ ኤንድ ቢሊየንስ ተገኙ ይላል። ምን ያደርግልናል ለእኛ ይሁን ማለት ብንከፋፈል እንኳን ብዙ ሚሊዮን ይደርሳል። ምን ይሰራል? ከአንዱ ጋላክሲ አሁን እኛ የምንኖርበት ሚልኪ ዌይ ጋላክሲ ይባላል። ወደ ሌላ ጋላክሲ በብዙ ሚሊዮን የሚቆጠር የብርሃን ዓመት ነው። የብርሃን ዓመት ደግሞ የብርሃን ፍጥነት በአንድ ዓመት የሚጓዝበት ተለክቶ ነው ማለት ኪሎ ሜትርም አይሰራም፣ ሜትርም አይሰራም፣ ማይልም አይሰራም፣ ምንም አይሰራም። ቁጥርም ከፈለግ ቢሊየን ቢሊየንስ ኤንድ ቢሊየንስ ነው የሚሰራው ኪሎ ሜትሩ ራሱ ቢሊየንስ ኤንድ ቢሊየንስ ኦፍ ማይልስ አዌይ ናቸው። ያውም በማይል ሳይሆን በእኛ ማይል አቆጣጠር ሳይሆን በብርሃን ፍጥነት ለመሄድ ብንሞክር ብዙ ሚሊዮን ዓመታት ይፈጃሉ። ከአንዱ ጋላክሲ ወደ ሌላኛው ጋላክሲ ብዙ ሚሊዮን ዓመታት ይፈጃሉ በብርሃን ፍጥነት እየተጓዘ። ቁጥራቸው ከቁጥር በላይ ነው። በጣም ያማሩ ናቸው፣ የደመቁ ናቸው፣ ውብ ናቸው። የእኛ እንኳን እዚህ የምንኖርበት ጋላክሲ ቢሊየንስ ኦፍ ስታርስ ነው ያለው። ፀሐያት ነው ያሉት። እግዚአብሔር አንዷን ነው ለኛ የመደበው። ከብዙ ሚሊዮን ፀሐዮች አንዷን ነው የመደበው እግዚአብሔር ለኛ። በቃ ሌላ ምንም አያስፈልገንም። ግን አሉ እኛ ዋና ብንሆን መኖር አልነበረባቸውም ነበር። ለሌላ ፐርፐዝ ነው የተሰሩት። ሰፊ ነው ዩኒቨርስ፣ ሰፊ ነው፣ ቁጥሩ በጣም ብዙ ነው። ስታርስ ብዙ ናቸው። መሬት ኢንፋክት እኛ የምንኖርባት ናት የመጨረሻ ትንሽ አቧራ ማጠብታ በጣም ብዙ ውበትም ነገር የሌላት ስታነጻጽራት። ለእኛ ቢሆን ኖሮ ዋናው እኛ ብንሆን ኖሮ ትልቁ ጋር ያኖረን ነበር። ትልቁ ጋር አያኖረንም። ኢንፋክት እዚህ ቅርባችን ያሉ አንዳንድ ከዋክብት እንኳን ብዙ ሚሊዮን መሬት መሸከም ይችላሉ። የኛ ልክልካችንን ሲነግረን ማለት ነው እግዚአብሔር። በነገራችን ላይ ፀሐይ ላይ ራሱ በጣም ብዙ ሚሊዮን መሬቶች ማስቀመጥ ይችላል ከፈለግ። እዚህ አንዳንድ የምናያቸው በሩቅ ያሉ ትንሽ የሚመስሉ ኮከቦች ከእኛ በላይ በብዙ ሚሊዮን ትልቅ ናቸው። እኛን ያስቀመጠው እንዲሁም የመጨረሻ ትንሽ እየዋጋ ነው። ምን እያለ ነው እግዚአብሔር? እኮ ግልጽ ነው። ብዙ ጊዜ የምጠቀምበት ምሳሌ ንገራችሁ። ትንሽ ልጅ አላችሁ እንበል እና የእሱ ቁምሳጥን አለ፣ ልብሶቹን የሚያስቀምጥበት። የእናንተ ቁምሳጥን አለ፣ የራሳችሁን ልብስ የምታስቀምጡበት። የአባዬ ልብስ ማስቀመጫ አለ፣ የእሱ ልብስ ማስቀመጫ አለ። እና አንድ ቀን ልብሱን ለመልበስ በጣም ቸኩሎ ስለነበረ ተሳስቶ የእሱን ቁምሳጥን ከፈትኩ ብሎ የእናንተን ከፈተ። ምን እኮ ጊዜ አይፈጅም። አማው ትልቅ ነው የሱ ትንሽ ጃኬት ነው እሱ ያለው። የአባዬ ካፖርት አለ። ሌላ ነገር እኮ ምን ባለ this is daddy's. It's not mine. በልከው ለተሰራው መጣ ያኛ ታታ ሰማይ ምድሩ ስትከስቱ ፕሮግራሞች እኛማ ከበላን ከጠጣን ከተኛን ሌላ ምን ያስፈልጋል? ታዲያ የሁሉ ያደረገው እግዚአብሔር ለምንድን ነው ያደረገው? ዳዊት
ድሮ ነው የገባው። ሰማያት መሆናቸውንም በመንፈስ ቅዱስ ድሮ ነው የገባው። ናሳ ሳይኖር በፊት ሰማያት ለኔ አይደለም የተሰሩት የእግዚአብሔር ምን ይናገራል? ዋናው እግዚአብሔር ፍጥረት የተፈጠረው ለእግዚአብሔር እኛንም ሲያድነን እኮ እግዚአብሔር ለክብሩ ምስጋና እንሆን ዘንድ ነው የሚለው እሱ እኮ ነው። በቃ መዳናችን እኮ ትርፍ ነው። መዳናችን ትርፍ ነው። ዋናው ዓላማው እግዚአብሔር ላድንና ልክበር ብሎ ነው። ላድንና ልክበር እዚህ just want እንትኑ ክብሩን ዲስፕሌይ ለማድረግ እኛ የሰራንን ክብሩን ተመልከት ስራዬን ብሎ ይከበር። ሰማይ አይታችሁ ሲያምርልህ ካላላችሁት ነገ ጠዋት በሉ ፕሊዝ። ሰዓሊ እንኳን ያዝናል። ሰዓሊ እንኳን ዝም ብለህ አሁን አንዳንድ ሰዎች ፀሐይ ከዋክብት ጨረቃ ማን ባነገ ምንም የማይመስላቸው ሰዎች አሉ። ምን ማለት ነው? ዋው ብለህ ወደነክ መቻል እኮ በጣም አለ። እንዲደነቅ ነው እንድታደርገው ነው እግዚአብሔር ይሰራል። ወደ ሌላ መገለጥ የሚመራ ነው እኮ የመጀመሪያው መገለጥ ራሱ አፕሪሼት ስናደርግ ምንም አፕሪሼሽን የሌላቸው ጨረቃ ምን ያስደንቃል? ነው ማስደንቅ ሰማዩን የዘረጋው ያንጣለለው እኮ በዚህ ምክንያት ሰማዩን ተመልክተን ነው አንድ ሰዓት እንኳን ስተፍ ዋው ስትለው ደስ ይላል። ዋው ይሄ ሰዓሊ ሊስለው የሞከረውን እኮ ነው የሳለው አምላክ በሰማይ ያለ ሰማዩ ሁሉ በእኛ ልክ ሳይሆን በእግዚአብሔር ልክ ይሄ የሚያስተምረን ምንድን ነው? ሰዎችንም ሲፈጥር እግዚአብሔር እኔ ተርምስ ነው የፈጠረው። እኔ ነኝ ጌታ፣ የቃል ኪዳኑ ጌታ እኔ ነኝ። እንደዚህ ኑሩ እንደዚህ አትኑሩ ያለበት ምክንያት እሱ ነው። ስለዚህ አሁን ገንዘብ መጥፎ ነው ማለታችን አይደለም። ተድላ መጥፎ ነው ማለታችን አይደለም። ራስን መውደድ መጥፎ ነው ማለታችን አይደለም። ግን የሶላር ሲስተሙ የኔም የገንዘቤም የተድላይም ማዕከል ማለት ነው እግዚአብሔር አምላክ ነው። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር የሌለበት ተድላ ማለት የማይወዱት ያው ነገራችሁ እንደሆነ እንጂ አንድ ነው ነገሩ። የማይወዱት የተባለው መልካም የሆነውን ሁሉ የማይወዱ anything መልካም ከናት ነው ደስ የሚላቸው። በጣም ምን አይነት መርገም ነው። ክፋት ያስደስታቸው። ክፋትና ተንኮል ያለበት መልካም የሆነ መልካም ማለት እግዚአብሔር ያለበት ማለት ነው። እንደ እግዚአብሔር ስታንዳርድ የሆነ በጎ የሆነ ነገር አይወዱም። የተጣመመ ደስ ይላቸዋል። የተወለጋገረ ደስ ይላቸዋል። መልካም የሆነ ሞራሊቲ፣ መልካም የሆነ አስተዳደግ፣ መልካም የሆነ አኗኗር፣ መልካም የሆነ ምግባር፣ መልካም የሆነ ነገር በሙሉ ይጠራል። ይሄ ሞር በምዕራብ ዓለም በጣም እየተስፋፋ ነው፣ ግን እኛም ጋር መምጣቱ አይቀርም። መልካም ነገር ስታወራ የሚቆጡ አሉ። በተለይ በምግባር አካባቢ ዋይ መልካሙ ጋብቻ እንደዚህ አይነት ነው ስትል ማን ነው ያለው? መልካም ነገር ስታወራ ነው አሁን ተቃውሞ የሚገጥሙ። በነገራችን ላይ በምዕራብ ዓለም ክፉ ነገር ስታወራ ብዙ አይገጥምም። ዊልድ ነገር ስታወራ ኢንፋክት እንትን ላይ ትወጣለህ፣ ኒውስ ላይ ትወጣለህ። ዊልድ ነገር በቃ ሰው የማያደርገው ነገር ሰው የማያደርገው በቃ ምንም ያለ የተወረዳገደ ነገር እኔ እንትን ነኝ በል you will be a superstar tomorrow. እንዳንድ ምሳሌ ጠቅሼ እንትን ላደርጋችሁ ነበር። ትንሽ ማለት አሪፉ ውበት አይታየንም፣ መልካሙ ነገር አይታየንም። አንድ ይሄዳል መልካም የሆነው የማይወዱ ያ የሌላቸውና ያላቸው ንገራችሁና ስለኛው እናወራ ይሻላል። ትንሽ ደቂቃ የሌላቸው ብሎ ሁለት ነገሮች ያስቀምጣል። አይታችሁት ይሆናል። ቅድስና የሌላቸው ካምን የኛ ዘመን ቢፈተሽ ቅድስና የለም። ቅድስና ማለት ለእግዚአብሔር መለየት ማለት ነው። ለእግዚአብሔር የተለየ ህይወት የላቸው። ቅድስና የሌላቸው ሌላ የጎደላቸው ዋና ነገር ፍቅር የሌላቸው ዘመናዊ ሰው ፍቅር የሌላቸው። በመጀመሪያ ደረጃ ለእግዚአብሔር ፍቅር ከሌለ ለሰው ሊኖር አይችልም። ፍቅር የጎደላቸው ናቸው። የምታውቁት ነገር ነው። ዓለም በሰለጠነችና በዘመነች ቁጥር ጦርነቶቿ ዘመኑ እንጂ አልጠፉም። ዘመናዊ ነገር ሆነዋል። በዘመናዊ ጦር መሳሪያ ታጅቧል እንጂ ድሮ ጦርነት አለ። ፍቅር የሌላቸው ሰዎች አብረው መኖር አይችሉም። አብሮ ለመኖር ፍላጎት ያላቸው ይመስላሉ አሁን ሲያወሩ፣ ግን አብሮ ለመኖር በጣም አስቸጋሪ ሰዎች በቃ በራሳቸው ዙሪያ ስለሚሽከረከሩ ፍቅር የሌላቸው አገሮች ከሀገሮች ጋር በሰላም መኖር አይችሉም። ሰዎች ከሰዎች ጋር በሰላም መኖር አይችሉም። ጎረቤት ከጎረቤት ጋር መኖር አይችልም በሰላም። ትንሽ ጊዜ አብረን ስንኖር ጥላቻው ይጀምራል። ፍቅር የሌላቸው
ሀብታቸውን ላወራላችሁና ወደ ታች ሄድ። ይሄ የሌላቸው ነው። ድህነታቸው የቅድስና ድሃ ናቸው፣ የፍቅር ድሃ ናቸው። ሀብታምነታቸው ያላቸው ትምክህት ማለት በሌሎች ኤክስፔንስ ላይ እኔ በጣም አሪፍ ነኝ ብሎ ትምክህት ማለት ያን ፈሪሳዊ ዝም ብላችሁ ማጥናት ነው። እኔ በሳምንት 2 ቀን ጾማለሁ እኮ በጣም እሺ፣ ግማሽ እሱ ትዕቢት ነው የሚባለው። በኋላ ምን አጣጣለ በሳምንት 2 ቀን ጾማለሁ ትዕቢት ይባላል። እንደዚህ ሰውዬ ነገር አይደለም። ትምክህት በቃ ሌሎችን የማያስቀምጥ ነው። እኔ እንትን ነኝ እንጂ እንዳንተ እንትን አይደለም። ትምክህት ሰዎች በብዙ ነገር ይመካሉ። ሌሎችን ዝቅ የሚያደርግ ያው ትዕቢት ራስን ከፍ ማድረግ ነው። ግልጽ እንዲሆንላችሁ ትዕቢት ራስን ከፍ ማድረግ ነው። ናቡከደነፆር ለምሳሌ ይህች ለግርማዬ ክብር በብርታቴ ኃይል የሰራኋት ባቢሎን ናት አለ ለራሱ። ይህ ትዕቢት ነው። ትዕቢተኞችን ይቃወማል መጽሐፍ ቅዱስ። ትምክህት አንድ ስቴፕ ይሄዳል። ራስን ከፍ ማድረግ ብቻ ሳይሆን ራስን ከፍ አድርጎ ሌሎችን ዝቅ ማድረግ። የኔ ዘር ከአንተ ምናምን ብለህ ስትጀምር ዝም ብለህ ብታቆም ይችላል። ራስን ጥሩ ለማድረግ ሰዎችን መጥፎ ማድረግ ማለት ነው። ያልሆኑትን እኮ ነው። ሰው ነው። ዘፍጥረት 3 ነን ጠቅላላ። ቀለመ ቢጫ ሆነ ጥቁር ሆነ ዘር ምናምን ጠቅላላችን እኩል ነን። ስንፈጠርም እኩል ነን። አወዳደቃችን እኩል ነው። ጻድቅ የለ አንድስ እንኳን ተብሎ ተጽፏል። የእርሱ ዘር የለም ከእንትና በስተቀር ተብሎ ጻድቅ የለም ከእናንተና በቀር አይልም መጽሐፍ ቅዱስ። ትምክህት ከኔ ይራቅ ይላል ክርስቶስ። ከተመካው አይቀር ትምክህቴ ማን ብቻ? ሃሌሉያ! የኢየሱስ ክርስቶስ መስቀል ብቻ። ኢየሱስ ክርስቶስ ለኔ የተሰቀለባት እኔ ደግሞ ለዓለም ምን ይወቁባት የተሰቀለው የኢየሱስ ከዛ ውጪ ትምክህት የለኝም። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ ጨምሩበት። በቃ በዘር አይመካ፣ በገንዘብ አይመካ። አያስመኩም ወንድሞች ናቶች፣ አያስደግፉ። የሚመካ ቢኖር መመኪያችን ማለት እግዚአብሔር የተባረከ ይሁን። ትዕቢት ያላቸው ሌላው ነገር ትዕቢት ቅድም ያልኩት ነው። ትዕቢተኞችን ካሁን ትዕቢት ማለት በቃ ትዕቢት የመጨረሻ ኩራት። ሀብታቸውን ልዘርዝርላችሁ ብዙ ነው። የሌላቸው አጭር ነው። ድህነታቸው አጭር ነው። ባለጠጋነት ድህነታቸው 2 ነው፣ ቅድስናና ፍቅር። ሀብታቸው ግን ማለት ነው ትምክህት፣ ትዕቢት፣ ተሳዳቢነት። ተሳዳቢዎች ይላልታል። ኦ ማይ ጎድነስ በጣም ዝም ብላችሁ መንገድ ላይ ወጣ ብላችሁ ሪሰርች መስራት ነው። መንገዱ ጠቅላላ በስድብ የተሞላ ነው። ሰዎች ተሳዳቢዎች ናቸው። በጣም እግዚአብሔርንም የሚሳደቡ ሰውንም የሚሳደቡ። የኛ ሀገር ወላጅንም ዘርንም ሳይቀር ይሰደባል። አንተ በሰራው ትንሽ ይስጥ ማለት ነው። ከአፋቸው የሚለቅ ነው። እኔ አንዳንድ ጊዜ ልጆች ሲይዝ የማደርገው ሁሉ ግራ ይገባኛል። የሚለቀቀው የስድብ አይነት ወዳላችሁበት ቦታ የሚለቀቀው ተሳዳቢነት። ለወላጆቻቸው የማይታዘዙ ጠጋ አላችሁ አለን ሁላችንም። ለወላጅ አለመታዘዝ እናትና አባትን አክብር ነው ከተዛዛት መካከል አንዱ። ለወላጅ አለመታዘዝ ዘመናዊነት አይደለም። ኳሊቲ ላይፍ መኖር ከፈለክ እንደውም ታዘዝ ነው የሚለው መጽሐፍ ቅዱስ። ረጅም የሚለው እኔ የእድሜ ብዛት አይመስለኝም። በጣም ረዘም ያለ ማለት እድሜው መጨመሩ ብቻ ሳይሆን ኳሊቲ የሆነ ላይፍ አለ። ብታከብሩ እግዚአብሔር ያከብራችኋል። ብታከብሩ በነገራችን ላይ ልጆቻችሁ ያከብሯችኋል። ሰው የዘራውን ያንን ያጭደዋል። ወላጅ ብታከብሩ ወላጅ ማክበር ማለት እግዚአብሔርን እስካከበሩ ድረስ ነው። በርግጥ አንዳንድ ጊዜ ለወላጆቻችን ያልታዘዝንበት ጊዜ አለ። አሁን አንዳንድ ሰዎች ወላጆቻችሁ የሚከተሉትን እምነት ባለመከተላችሁ ይሄን ግጥሳችኋል ይሏል። ያው ወላጅ ከእግዚአብሔር ጋር ሲጣላ ምን ይደረጋል? ቢያንስ እኔ ታሪኬ የምትሞሻ ስንት ኤቲስት እግዚአብሔር የለም ብለው የሚያምኑ ወላጆች አሏቸው። እነሱ እየታዘዙ ይኖሩ ነው የሚባለው። እግዚአብሔር የለም ብለው የሚያምኑ ወላጆች አሏቸው። ክርስቲያን አሉ። እናትና አባታቸው አልታዘዙም። ጌታ አለ ለማለት ቸርች አትሂድ ሲባል መጥተዋል። የተሳሳተ ፍልስፍናና የተሳሳተ እምነት ካላችሁ ያለ በፍቅር መቃወም በጣም አሪፍ ነው። ግን ለወላጅና ለእናትና ለአባት መታዘዝ ነው መጽሐፍ ቅዱሳዊ።
የመጨረሻው ዘመን ልጆች ምን አይነት ይሆናሉ ይላል? በምንም አይነት የማይታዘዙ ቁጭ በል ስትላቸው ብድግ በል ስትላቸው ስትላቸው ከሽከሽላቸው እግዚአብሔር ይጠብቃችሁ። ወላጆችን ማክበር በረከት ነው። ማመሰግኑ ግሬትፉል ያልሆኑ ማለት ነው። ምንም አይረኩ። ይሄ የታወቀ ነገር ነው። በምድር ላይ በነገራችን ላይ ማመሰግኑ ሰዎች ማግኘት ከፈለጋችሁ በጣም ባለጠጋ ሀገሮች ሰው ገንዘብ ቢኖረው ያመሰግናል ብላችሁ ምናችሁ እንደሆነ ፈጽሞ የመጨረሻ ገንዘብ ያላቸው ሰዎች ናቸው። ምን ግሬትፉል አይደሉም። ይበቃኛል ማሩ ማመሰግኑ ምንም አይነት በሁሉ ነገር እንደተበሳጩ የሚኖሩ ማለት ነው። እርቅ የማይሰሙ ቅድም ብለናል። እርቅን የማይሰሙ ያላቸው ሌላ ነገር ቶሎ ብዘል ይሻላል። ምራሴ ለመዘርዘር ራሱ ከባድ ነው። ሐሜተኞች ራሳቸውን የማይገዙ ጨካኞች ለዚህ ብሎ አሁን ሲኤንኤን ምናምን የሚያቀርባቸው ማይ ነው ወይ ዩቲዩብ ብትሄዱ ሰው በሰው ላይ እንደዚህ ሊጨከን ይችላል እስከምትል ድረስ ያለ መተራረድ ለነግራችሁ ደጉ ዘመን ድሮ ቀረ ያሰኛል። ሰውን ሊትራሊ ያርደዋል ማለት በሐሜት ሳይሆን በቢላ ስለ ልጆቻቸው ሲለምኗቸው ምንም የማይሰሙ ማለት ነው። አረ የልጆች አባት ነኝ ቤተሰብ እንትን ነው ምናምን ተራ በተራ የሚተራረዱትን ሰዎች ማለት ነው። ጨካኞች፣ ከዳተኞች መቅዳት ውልን የሚያፈርሱ ይላቸዋል ጳውሎስ በሮሜ። በጣም ውል በቃ ከሰው ጋር ማትዋላቸው ማለት ነው። ብዙ አልናገርም። ችኩሎች በተከታታይ የተሞላ በትዕቢት የተነፉ ቅድም ብያቸዋለሁ። ሌላ ደግሞ ቢያስፈልግ የሃይማኖት መልክ አላቸው ይላል። የሃይማኖት መልክ አላቸው። አይሁን ግን ምን አድርገዋል? ክደዋል። በሙሴ ተቃዋሚዎች ነው የሚሰይማቸው። ባይዘወይ እነኚህ ያኔስና ያምሬስ ሙሴ ምልክቶችንና ተአምራትን በሚያደርግበት ጊዜ በፈርዖን ፊት መጥተው የተገዳደሩት አይነት ማለት ነው። ያስፈልግኛም አለን ብለው ማለት ነው። እነሱ በአይሁድ ትራዲሽን ስማቸው ሁለቱ ከሌና ከሌ ይባላል ተብሎ ይታወቃሉ። አይሁድ ያውቋቸዋል። እነሱን የሚጠቅቅ በሙሴ አይነት መንፈስ የሚነሱ በሙሴ ተቃዋሚዎች አይነት መንፈስ የሚነሱ ብትፈልግ አለን ተአምራትና ምልክትንም እያደረጉ ሃይማኖትም አለን የሚሉ አይታዘዙም። አመፀኞች ናቸው። አመፀኛ አስማተኞች ናቸው የሙሴ ተቃዋሚዎች። ይሄ በቃ ስማቸው አስማውጣላቸው ብትል አመፀኞች ናቸው። በእግዚአብሔር ፈቃድ ላይ እግዚአብሔር ህዝቡ እንዲወጣ ነው የሚፈልገው። እነሱ አይፈልጉም። የሙሴ ተባባሪዎች ሳይሆኑ የፈርዖን ተባባሪዎች ናቸው። ግን ምልክት እኮ ያሳዩዋል እስከተወሰነ ድረስ። የሙሴዋ ትውጣቸዋለች እንጂ ያሳዩዋል። እነሱ መጨረሻ ላይ የሙሴ ምልክቶች ይውጧቸው ነበር እንጂ ያስደንቁ ነበር እንጂ ያደርጉ ነበር። እነሱ ልክ በእነሱ ይሰይማቸዋል። አመፀኞች ናቸው። ግን ሃይማኖትና መልክ ሊያሳዩ ይችላሉ። እንደ ያኔስና ያምሬስ አይነት ናቸው። ሃይማኖታቸው ይሄንን የመሰለ ነው። ይቀጥላል። አንተ ግን የሚለውን ልጃጭር ነገራችሁ ምን አድርግ ነው የሚለው ጳውሎስ ጢሞቴዎስ። እኛንስ ምን አድርግ ነው የሚለው መጽሐፍ ቅዱስ። አንድ ሁለት ነገሮች ላንሳ። በቀጥታ ቃሉ የሚናገረው ነው። እንዴት ነው መኖር ያለብን? እኛስ ቴንደንሲውን እናንተ ታውቁታላችሁ። ዓለም ሲያምጽ የሚያመረን ምንድነው ያላችሁ እንደሆነ በአመት ሲሞላ ዓለም የመጀመሪያው ነገር ያው ተስፋ እንቆርጣለን፣ ያስደነግጠናል ትንሽ ጊዜ። ግን አሁን ያለንበት ዘመን ምን አይነት ዘመን ነው ያላችሁ እንደሆነ ቴንደንሲው ዓለም በዙሪያ ስላመጸ በእነኚህ በ19 እና ሲደመር ሌሎች ባህሪያት የመጨረሻው ዘመን ባህሪያት ስለተሞላ በቤተ ክርስቲያን ውስጥ ክርስቲያኖች የምናደርገው ነገር ተቀላቅሎ መኖር ነው። አይቻልም በሚል ክርስቲያናዊ ቨርዥን አላቸው። እነኚህ ሁሉ አሁን ቸርች ውስጥ ከምታገኛቸው ነገሮች መጣ 19 እንዲያውም ሲደመር ማለት ታገኛለህ። አሁን ግን ክርስቲያናዊ ስም ይወጣላቸዋል። ጭካኔ አንለውም። የጌታን ጦርነት መዋጋት ወይ ምናምን ልንለው እንችል ይሆናል። ሐሜት አንለውም። እህታችንን ዝም ብሎ አንዳንድ ነገር እየገመገምን ነው ምናምን በሚል የክርስትና ስም ልናወጣላቸው እንሞክራለን እንጂ ተከራክረናል እኛ። ለዚህ ለቅሬታ ነው እግዚአብሔር ግን ይጠራል። ለመከራከር ዘመን ሲቆሸሽ አብሮ መቆሸሽ እኮ ነው ቴንደንሲ። ንጹህ መሆኑ መሄድ ራሱ ያሳፍራል። እንዲያውም አንዳንድ ጊዜ አይታችሁ እንደሆነ በጣም ቆሸሽ ያለ አለባበስ ያላቸው ሰዎች ጋር ንጹህ ልብስ ለብሶ መሄድ በጣም ያሳፍራል። ምን አለበት ድሪቶ ለብሼ በመጣው ምናምን ነው የምትለው። እና አንዳንድ ጊዜ እኮ ሞራሊ ስታይ ሞራል ክላይመቱ እንደዛ ነው። ዩኒቨርሲቲ ስትሄዱ ወይ መንገድ ላይ ስትሄዱ ወይ ምናምን ስትሄዱ ቆሸሽ ብሎ ስታዩ በስመ አብ ብለህ አኮሞዴሽን ነው የሚቀጥለው። እኛም ቆሸሻውን ለመቆሸሽ ማለት ነው። ያለዛ ስለምንገለል ማለት ነው። እግዚአብሔር ግን የፈለገ ብንገለልም
በረመናት በቅሬታነት መንፈስ እንድንመላለስ ነው እግዚአብሔር የሚፈልገው። ቀዳተኞች እኩሎች በትዕቢት የተነፉት አሁን እንደ ቤተ ክርስቲያን የትዕቢት ቦታ አለ እንዴ ማለት እንደ እውነት እንነጋገር ቢባል እኔ እውነትን ስሰብክ ደስ ይለኛል። በአገራችንም እውነትን ተናግረው ከመሸባየው ማደር ይሻላል የሚባለው ውሸት እየዋሹ ማለት ቀን ለማድረግ መሞከር የለብንም። ትዕቢት ኃጢአትን ኃጢአት ብሎ መጥራት በጣም ቢያንስ ያስፈልጋል። ለመኖር የምታገል ሰው ነኝ፣ ፍጹም ሰው አይደለሁም። ግን ኃጢአትን ኃጢአት ብሎ መጥራት ግን በጣም ጥሩ ነው። የሚታገለን ትዕቢት ነው ማለት እኮ በጣም አሪፍ። በቅባትና በምናምን ከማሳብ የሚታበይ ቅባት እኮ የለውም እግዚአብሔር በፍጹም የለውም። መስቀል የመረጠ አምላክ አለ እንዴ? በሚታበይ በሚያስታብይ አይነት አዳዳን ቢያድነን መስቀል የመረጠ ነው። ተሸንፎ እንትን ማለት ትሁት አምላክ ነው የምናመልከው። እኔ ትሁት ነኝ ብሏል ጌታ ኢየሱስ። የኢየሱስን መንፈስ የምታውቀው መስቀሉ አለበት፣ ትህትና አለበት፣ የተጎረጎረ ነገር የለውም። ሂዩሚሊቲ ምንም እግዚአብሔር ደግሞ የጊዜ ጉዳይ ነው እንጂ ትዕቢተኞችን ይቃወማል። ለትሁታን ግን ምን ያደርጋል ነው ትህትና ነው የእግዚአብሔር አካሄድ እንጂ በእምነት መልኩ መጠጣት የለብንም እኮ። አሁን ትዕቢት አትባልም፣ እምነት ሆናለች። እኔ በጣም ዋና ሰው ነኝ፣ ይሄ እምነት ይሉታል። እንደናንተና ነገር ራሱ አይደለሁም። ይሄ ምን ማለት ነው? በታገላበተው ትዕቢት ነው። ስማችን እግዚአብሔር፣ ዝናችን እግዚአብሔር። ሃሌሉያ አሜን። ቅዱስ ጳውሎስ በጣም ጥንቁቅ ሰው ነው በነገራችን ላይ ሮሜ ምዕራፍ 15 ላይ ሲናገር ኢየሱስ ክርስቶስ በእኔ ውስጥ ሆኖ ከሰራው ነገር ውጭ ሌላ ምንም ነገር አይታየኝም። ኢየሱስ በእኔ ሆኖ የሰራው ነው የሚለው። የተሰራ እንኳን ስራ ሲኖር ሙቱ ሲነሳ ኢየሱስ በእኔ ሆኖ የሰራው ነው የሚለው። አስነሳውት እኔ I must be somebody አይደለም። በነገራችን ላይ ትዕቢት እግዚአብሔርን ያለማወቅ ምልክት ነው። እግዚአብሔርን የሚያውቁና የታበዩ አንድ ላይ አይቻለው። እግዚአብሔርን አውቆ ምን አይነት አስደናቂ ሰው ነኝ ያለ አንድ ሰው አምጡልኝ መጽሐፍ ቅዱስ። እንዴ እግዚአብሔር በትክክል ጥጃው ያስታበያል። ጥጃው በሉ ጠጡ ሊዘፍኑም ተነሱ የሚለው በልካቸው የተሰራ አምላክ ሲያመጡ በልካችን አምላክ ተውተን መጨፈር እንችላለን። ይሄን በአንድ ነገራችሁ አንወዳችሁ በልክ የተሰራ ያስተባባል። ታዲያ አይሆንማ ወደታች ነው የምታየው ራሱ አምላክ ወይ ቢዲዮ ቢበዛ ከፍ አድርገህ ብትሰራው እንደዚህ ሆነ የምታየው አይሆንነ ምን አይነት ጥጃውን ያመለኩ ቀን ነው አዋራው የጨሰው። እግዚአብሔር በተገለጠ ጊዜ ግን የምታውቁት ነው። ጠቅላላ በፍርሃት ተንቀጥቅጠው አረረረ ሙሴ አንተ ተናገረን አንተ ትሻላለህ ምናምን ነው የሚያስብለው እግዚአብሔር በግርማው ሲመጣ። ሙሴ እንኳን ይላል ዕብራውያን 12 ላይ ታነቡ ራሱ ሙሴ እንኳን ይላል። ሙሴ እንኳን ማለት የብሉይ ኪዳን መካከለኛ እጅግ እፈራለሁ እንቀጠቀጣለሁ እስከሚል ድረስ የሚታየው የሚያስፈራ ነበር ይላል። እግዚአብሔር ተገልጦ ማን ነው በጣም ንጹህ ነኝ ብሎ የቆመው? ከንፈሬ የረከሰብኝ ከንፈሮቻቸው በረከሱባቸው ህዝቦች መካከል ነው የምኖረው ለካ ያለው እኮ ያየው ቀን ነው። ባየሁትም ጊዜ በግንባር የተደፋው እንደሞተ ሰው መሆንኩ ነው የሚሉት እኮ። የሚናገረኝንም ሰማሁ የምትናገረው ዮሐንስ ደግሞ የሚያውቀው ያው ባየሁት ጊዜ እንደሞተ ሰው ነው የሆንኩት ይላል። በጣም የታወቀ ነገር ነው። ከእናንተ በላይ የሆነ ሰው እኮ ሲመጣ ምንም ነገር ማድረግ አትፈልገው ይዘው ኦ ማይ ጉድነስ። እኛ እኮ አሁን ራሳችንን ከራሳችን ጋር እያወዳደርን ነው። እኔ ከእንትና በልጣለሁ በሚል መከራ የምንበላው ራሳችንን ከራሳችን ጋር ከሰው ጋር። እስቲ ራሳችሁን ቀና ብለህ እስቲ ይኸው ቀና ብለህ ስታየው ማንነት ያስጠላሃል። ቀና ብለህ ስታየው ጸጋውን ታደንቃለህ። እግዚአብሔር ያስገርመኛል። ለምን በእኔ ውስጥ አልፎ መስራቱ ያስገርመሃል። በትህትና እንድንኖር ያደርገናል የእግዚአብሔር መገለጥ። እግዚአብሔር በህይወታችሁ ቢያንስ በቃ እኔ አንድ ጊዜ አይደላችሁ ሁልጊዜ ይገለጥላችሁ። የተገለጠላቸውን ሰዎች ዋና ምልክታቸው ትህትና ነው። በቤተክርስቲያን ውስጥ አሁን ትዕቢት እምነት እየተባለ ትዕቢት በቃ አየር ላይ ያለን ይመስል እምነትና ትዕቢት የተለያዩ ናቸው። እምነት በእግዚአብሔር የምትመካ እናት በመጀመሪያ አምላክ አይደለችም በራሷ የፈለገ ልናረጋት ብንሞክር አሁን ከአምላክ በላይ እምነቱ ትሰበካለች። እምነት እኮ አምላክ እኮ አይደለችም፣ አምላክን መታመኛ ናት። በራሷ እኮ መድኃኒት አይደለችም። መድኃኒታችን ክርስቶስ ነው። እግዚአብሔርን መታመኛ መንገድ የትህትና መንገድ ነው። እምነት ይፋት የትህትና መንገድ ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ በነገር ቀጥሎ ያለው ቃል በጣም ፓወርፉል ነው። ይህን እወቅ ነው መጀመሪያው ትእዛዝ። ይህን እወቅ እንደሚ
መቆም እፈልጋለሁ በመጨረሻው ዘመን ለእግዚአብሔር ለአምላኬ ቅሬታ ሆኜ መቆም እፈልጋለሁ። ምንድነው የሚያስፈልገኝ? ጢሞቴዎስ አንተ ግን እነኚህ ነገሮች እንደሚመጣ እወቅ። ማወቅ ያቆማል። አሜን ነው። ይሄን ብዙ አላቆያችሁም፣ ግን አንዳንድ ሀገር ማዕበል ይነሳና ጋርጎ ህዝብ ይሄዳል። ሱናሚ ሂሪኬን ምናምን የሚባል ከውቅያኖሶች ይነሳና በድንገት ይፋ ካለቁ በኋላ ነው የምንሰማው። 2000 ምናምን ሰው አለቀ ሲባል ነው የምንሰማው። ሲመጣም አልተሰማ ምንም አልተሰማ ጥርግ አርጎ ጨርሷል። ያደገው ሀገር አሁን በነፋስና በአውራቂስ መሞት አቆሟል። አይሞቱም። እንዲያው በጣም አልፈልግም አለቅም ያላለ ሰው ካልሆነ በስተቀር መቼ እንደሚነሳ ያውቁታል። ከየት አካባቢ እንደሚነሳ ያውቁታል። ኢንፋክት ስም ያወጡለታል። ሂሪኬን ካትሪና ሂሪኬን ቶማስ፣ ሂሪኬን ዴቪስ ገና ሳይመጣ ያውቁታል። ዴቪስ ምናምን ይላል። ዴቪስ እስካሪንግ ገባ ምን አካባቢ ኒው ሜክሲኮ አካባቢ ተጠግቶ እንትና መንደሮችን ጠራርጎ የሚፈጥንበትን ገና ቆይ ሳይመጣ ነው የሚሄድበትን ፍጥነት ይናገራሉ። ይሄን ያህል ኪሎ ሜትር በሰዓት እየበረረ ዴቪስ እየመጣ ነው። የሚያደርጉት ነገር ምንድን ነው? ልቀቁ፣ ያስለቅቃሉ። እውነት ይመጣል። ሂሪኬን ቶማስ ማንንም አያገኝም። ምንድነው ልዩ ያደረገው? አንድ ቦታ ቶማስ ጠርጎ ይሄዳል፣ አንድ ህዝብ ይጨርሳል። አንድ ቦታ ግን ቶማስ ማንንም አይጨርስም። እንዲመጣ ይህን ተወቅ። ጌታችን ኢየሱስ ክርስቶስ ስለመጨረሻው ዘመን ያደረገው ነገር ምንድን ያላችሁ እንደሆነ የዘመኑን ምንነት ቆይ ነገር እንዳንደነግጥ ነው ያንን ያለ፣ እንዳንናወጥ፣ እንዳንቀላቀል ይሄ ይሆናል ይሄ ይሆናል ይሄ ይሆናል እንዳትናወጥ ይሄን ነገር ያጥዋል። በቃ የመጨረሻው ዘመን ምልክቶች ማወቅ ይጠቅማችኋል። ቸርች ውስጥ ስታዩት እንድትርቁ ማለት ነው። በቸርች ውስጥ እናንተ ቃል እየመጣ ያለውን ማወቅ ይሄንን እወቅ። እግዚአብሔር አውቆ የሚገኝ ሰው ያርጋችሁ ሁሉ አሜን። የበሰለ ሰው መቆም አይቀርም። እምነትና የዋህነት የተለያዩ ናቸው። በዋህነት ዝም ብሎ በቃ በዋህነት ዝም ብሎ በዋህነት መኖር ነው። ምንም ስለንትን ለማወቅ ምን አመራመር ነው። ዘመኑን የሚያውቁ ለእግዚአብሔር ይቆማል። አሜን። አውሬውን እኮ የማያመልኩት የመጨረሻው ዘመን ሰዎች ባህሪውን ስለሚያውቁ ነው። ምልክትና ታምራት እኮ ያደርጋል። አሁን በነገራችን ላይ ሃይማኖት የናፈቀው እኮ ሃይማኖት አለ። ኢንፋክት የጥፋት ርኩሰትን የሚያቆመው በመቅደሱ መካከል ነው። እንዲሁ ሃይማኖት ያለው ሁሉ ይማረከኛል ካላችሁ ጉዳችሁ ነው። መቅደስ አጥንቱን በቁር የሚያቆመው ዋና ማዕከሉ ነው የሚያቆመው። ሃይማኖትም አለው ታላላቅ ታምራትን ያሳያችኋል። ታምር ከማድረጋችሁ ድራማቲክ የሆነ ታዲያ እንዴት ነው የለዩት ያላችሁ እንደሆነ መንፈሱን ያውቁታል፣ ባህሪውን ያውቁታል፣ የሚመጣውን ያውቁታል፣ እንደሚመጣ ያውቁታል። እንደሚመጣ ስለሚያውቁ ለእግዚአብሔር አምላካቸው ይቆማል። አምላካቸውን የሚያውቁ ህዝብ ይበረታሉ። ምን ያደርጉናል? እግዚአብሔር እንደዛ አይነት ህዝብ ያሰጣል። አሜን። ይሄ ነው ዘመን እንዳንደናገጥ ኦቨርዌልምድ እንዳንሆን ቤተክርስቲያን ውስጥ እነኚህ ነገሮች ያዩ ደንግጠው ከቸርች የሚጠፉ ሰዎች አሉ። ዴኒስ ወሰደው ይባላል። ከእግዚአብሔር ሊያርቀን ነው የሚመጣው። ዓላማው ተፈጸመ ማለት ነው። ቸርች ውስጥ ትዕቢት አለ፣ እንትና ምንም አይነት ጌታን አልፈልግም ብለው ይላሉ። መጨረሻ ላይ እግዚአብሔር በፊቱ ስትቆሙ ቸርች ስላበሳጨችኝ ነው ስላላችሁ ገነት የሚያስገባችሁ መስላችሁ ከህይወት ሊነጥለን ነው። ቸርች ውስጥ ማየነው የትማይነን አወቅ በቃ ከቻልክ የመፍትሄው አካሉን ካልሆነ ግን አወቅና ራስን አይደል እንደሚገለጥ እንዴት ነው እንደዚህ አይነት ነገርም አለ ወይ ማለት አልዴው የትሮሎጂስቱ ነገሩን አላስከድሙ ከርታ በፍጥነታቸው ምን እንደሚመስሉ ሁለተኛው ግን very powerful ቁጥር 7ን ሲዘጋ አንተ ግን እነዚህ ሰዎች ወደ ቤት ሾልከው ይገባሉ። በነገራችን ላይ ያልተማሩ ሴቶች ምን የሚለው ሴቶችን ብቻ ለማመልከት ሳይሆን በእምነታቸው ደካሞች የሆኑ ስለ እምነት ኦሪየንትድ ያልሆኑ ሰዎችን ሁሉ ያካትታል። ያን ጊዜ ባለፈው የዛሬ 15 ቀን 3 ሳምንት እንዳልኩት ነው። ያን ጊዜ ሞር
ሴቶች ብዙ ተሳትፎም ስላልነበራቸው ዕውቀቱም ስላልነበራቸው በህጉም የተማሩና ኦሪየንትድ የሆኑ ስላልነበሩ ሞር ቮልነራብል ነበሩ የተጋለጡ ነበሩ እንጂ ሁላችን የተጋለጠ ነው ያላወቀ ሰው ሁሉ የተጋለጠ ነው እና ሾልከው እየገቡ ብዙዎችን ያስታሉ ወደ ቤተ ክርስቲያንም ዘልቆ ይገባል ታዲያ ምን ባረግ ይሻላል ቁጥር 7 ከነዚህ ደግሞ ራቅ ከነዚህ ደግሞ ራቅ የሚለው አንዳንድ የእንግሊሽ ቨርዥን ስለማየት ሞክራችሁ ነው do not have anything to do with these things እነኚህ ነገሮች ባሉበት አካባቢ በቃ ዘራ አትበል ነገሮች ከነዚህ ነገሮች አካባቢ have nothing to do with it ምንም ነገር በቃ አትነካካ አትቀላቀል ማስላችሁ የከረኩት ነው ምንም አይደገም እግዚአብሔር የምግባር ቅሬታ ያርገን አሜን እንደዚህ ሆነ ነው የመጨረሻው ዘመን የመጨረሻው ቀን እንደዚህ ሆነ አንተ ግን አትቀላቀል አንተ ግን ራቅ እንደዚህ አይነት ነገሮችን ስትማራቅ ወንድሞችና እህቶቼ የምትቀርቡት ነገር ይቀርጣቸዋል ወደ እሳት የተጠጋ ብረት ነው የሚቀልጠው ባልተጠጋን ድረቆጥር ቆቆ ቀስ እያለን በሞቅነው ቁጥር ግን ያቀልጠናል ቤንድ ያደርገናል ብረት የሚያቀልቀጥ ብሎ የቆመ ነገር እኮ በነገራችን ላይ ማጣመም ትችላለህ እንዴት ነው የሚጣመመው አስጠጋው ወደ እሳት አስጠጋው ወደ እሳት ተጠግቶ የማይጣመም እንደሌለ ሁሉ ወደ እነኚህ ነገሮች ተጠግቶ የማይጣመም ክርስቲያን የለም justify አለማድረግ ክርስቲያናዊ አለማድረግ ሐሜት ካያችሁ have nothing to do with it እንደዚህ አይነት ዲሲፕሊን መንፈስ ቅዱስ ቢሰጣን ነው ሐሜት ስለሆነ ይሄ እርኩሰት ስለሆነ ነው ቅድስና ስለሆነ ይሄ መቼም ማለት በቃ እግዚአብሔር በቃ የሚገጥመው ነገር እንደሆነ በጣም ይገጥማል ያስባለሁ በብሉይ በአዲስ ኪዳንም እኮ ከተው ላይ ቆሙ ሰዎች ዲተርሚንድ ነበር ነው ገብቼ ንስሐ ገባለሁ የሚሉ ሰዎች አልጸኑም ልሞክረውና ንስሐ ገባለሁ አንድ ጊዜ ጳጉሜ ላይ ምናምን ይሉ ወደ ባይዘው አሁን ዮሴፍ ያስገርመኛል ባይዘው አያስገርማችሁ እንደሆነ ገርማለሁ ራሱ በእናንተ ዮሴፍ ምን አለበት እህቶች ባትኖሩ እንደልባችን እንድናወራው እኔ ባው የቲቪ ስክሪን ላይ ያለ የተራቆተ ነገር የተራቆተ ሼት ሪሞት አንስቼ መዝጋት ነው የቸገረው ስክሪን ውስጥ ያለችው ያላጨለቀችልን ማትገፈው መጎናቀፍ ይዘማተለ ነው ማለት ምን እንቶች ባይሆኑ ብለን አስማት ተራቆች he was not watching a pornographic movie እሱን ዞር ብሎ ማያው ሰባብሮት ነው የሚሄደው አሁን በጣም ወደ ከማን ነው ባይው I can't ምናምን የሚሉ why can't you በውስጣችን ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ሃሌሉያ ለምን ራሳችሁን የምትገሉት አይታችሁ አንዳንድ ዌብሳይቶች ነው ዲሊት አለ ሞክሩ ሰባብሮት ነው የሚሄደው ላይፍ ሴትዮ እኮ ነው ነበረች ያለታው ሚስት she must be a very beautiful woman ማለት በግድ ማለት ሰው የለ ባሏ የለ የተዘጋ ለመወያየትም በር አልከፈተም ጥሩ ነው ብለሽ ነው ድርድር ቢመጣ every excuse ሊቀርብለት ይችላል ሰው ቢመጣ በርስ ኖ እንዳይመጣ አድርጌያለሁ ምናምን የሚል ቆይ ለምን በመጀመሪያ ደረጃ እግዚአብሔር አምላኬን ማሳዘን አልፈልግም እግዚአብሔር ከእርሱ ጋር ነበር ያቆማል his presence አጠገቤ ያለውን እግዚአብሔር አምላኬን ላሳዝነው አልፈልግም ሁለተኛ ደረጃ አለቃዬን ባልሽን ላሳዝነው አልፈልግም no this is my standard ቻለ by the way ማናችንም ያለ ይሄ ወንድም ቻለ እግዚአብሔር በውስጣቸው የጨከሩትን ሰዎች እግዚአብሔር አምላክ ጉልበትን ይሰጣቸዋል አሜን ምናልባት አንዳንድ ጉልበት ያጣንበት አንዱ ምክንያት ምንድነው ለመለየት ስላልጨከረን ይሆን ወይ ያስባል በሱ ተከሶ እስኪገባ ድረስ ምን መጎናጸፊያውን ጃኬቱን አውልቃ ስትወጣ ብራና ወይ
ሽሹ ነው የሚለው ከዝሙት ከርኩሰት ሽሹ። አሁን ዳንኤል አስገርም ይጀሰና ስታንዳርድ ነው። ባቢሎን ያለው የባቢሎናውያን የነገስታቱ ምግብ ምን እንደሆነ ያውቃል። ዳንኤል ምዕራፍ 1 ላይ ስትሄዱ ዳንኤልም እንዳይረክስ በልቡ አሰበ። በመጀመሪያ ደረጃ በጣም ይገርማል። ባቢሎን ሄዶ በቤተ መንግስት እየኖረ የንጉስ መብልና መጠጥ ያረክሰኛል ብሎ ማሰቡና ቅዱስ ቃሉን ማሰቡ በጣም ያስገርማል። ዳንኤል ወጣት ነበር እንዳንተና እንደኔ እንኳን ትንሽ አለፈኝ። ወጣት ነበር ዳንኤል። ጎበዛዝቱን ነው ያመጧቸው። ወጣት ብሪሊየንት ያንግ ፐርሰን የሃይማኖት ኤክስኪውዝ ያለው ትደርስበታለህ የሚባል ማለት ነው። እኛ ብንሆን አረ ምን ትደርስበታለህ አታቻብድ ምናምን የምትለው ኦፖርቹኒቲ ደርሶት ከዲኒ በላይ ነው። ባይዘው ወይ ባቢሎን ቤተ መንግስት ውስጥ ዋይት ሃውስ እንደማደግ ማለት ነው። ሄደ ኦርዲናሪ ሲቲዝን ሳይሆን ዋይት ሃውስ ውስጥ ማደግ ማለት ነው። እሱ ተሰጥቶት ማለት ነው። በተለይ ዊርድ ነበር ዳንኤል። ጀስት ዊርድ ጋር ጎበዝ። ይሄ ነገር እኮ ለጣዖታት የተሰዋ ስለሆነ ምናምን ይሄን ማለት ነው። ምን ታካብዳለህ ምናምን ትልታይ በልቡ አሰበ። ብዙ ሰው በልቡ ያስባል። ግን ትልቁ እርምጃ ቀጥሎ የወሰደው እርምጃ ነው። ዩቲዩብ ዘካረች ድፍረትን አገኘ። የጃንደረቦች አለቃ የሆነውን ሄዶ አስፋልት የስ የሚያመጣውን ታጣቁ ያለው የንጉስን መብል አንድ ተራሳው አልበላም ሲል እኮ ንጉስን አለመቀበል እኮ የንጉስ ምግብ እንዴት ነው አልበላም ምክር እና እንደሚያስገድለው ባዳገር እንዳለ በጣም አደገኛ ነገሮችን እስከንዳለ አንበላ ለምን አማርከስ አንፈልግ ኮሸር አይደለም ይሄ ላንተ ማተነው በላ አልበላ የከሳችሁ እንደሆነስ አይድረድር የከሳችሁ እንደሆነስ ሞክረ ተራጥሬ ሰጣና ሞክረ ካልሰራ በነገራችን ላይ እግዚአብሔር ያከበሩትን ምን ያደርጋል? ተራጥሬ ይገባሉ አምረው ተወው ተገኙ። ይሄ ነው ዘራችን። አሜን ካሞን ደካማ ሰዎችን እያሰባችሁ ለምን ትጽናናላችሁ? ከሌቦል ማለት ነው ከሌቦል ማለት ዳንኤልን አትቆጥሩ፣ ዮሴፍን አትቆጥሩ፣ ኢየሱስን አትቆጥሩ። ኢየሱስ ያልተፈተነው አይደል? ኢየሱስ ድንጋዩን ዳቦ አድርገው አንተ ኔቨር የሚል ትውልድ ነው ያኛ ዘር። አሜን ማረግ እኮ ይችላል። በነገራችን ላይ ድንጋዩን ዳቦ ማረግ ምን በትንሽ ሳምንት ውስጥ አይደል ያ ሁሉ ሽንት ሺህ ሰው መናወርዶ ያበላው ምን ያቀተዋል? ታዲያ ምንድነው የጠላት ሐሳብ እንደሆነ ስለሚያውቀው ግን ሰውንጀራ ብቻ አይወርድም። ራስን ወሩ አልወረወረ መላእክት ያነሱዋል ተብሎ አልተጻፈም ማለት ሲጨቀው ራሱ ተብሎ ተጽፏል ብሎ ተከሰለ። ራሱን ቢወረውር መላእክት እንደሚያነሱት ያውቃል ክርስቶስ። መላእክት መጥተው ያገለግሉት ነበር ይላል። ግን ለጠላት ሐሳብ አይበረከቱም። ለምን ጌታ አምላክን አትፈታተኑ ተብሎ ወድቀ ስገድልኝ ምን ብሎ እንደማያደርገው እያወቀ መጨረሻ የመጣ ይቻላል ወድቀ ስገድልኝ ማለት ጌታ አምላክ ብቻ አምላክ ይሄ ናቸው የኛሽ። አሜን እነኚህ ለምን አትቆጥሩ ወንድሞች እናቶች? ከሁሉ በላይ ደግሞ አሸንፎ ያለፈው የናዝሬቱ ኢየሱስ ሃሌሉያ። እሱን ትኩር ብለን እየተመለከትን እንሩጥ አይደል? ኢየሱስን ተመልክተን የእምነታችን ጅማሬና ፈጻሚ የሆነው ኢየሱስን ተመልክተን የወደቁ ብዙ ሰዎችን ከማሰብ ያልወደቀውን አንዱን እያሰብን እንድንሄድ ነው መጽሐፍ።